ታይሮይድ ባጭ ምንድነው? ሆርሞኖች ሁሉንም የሰውነት ክፍላችንን ሊያጠቁ ይችላሉ። ከ100%ቱ 5%ቱ ደግሞ ካንሰር ሊሆን ይችላል። ስለዚህ እነዚህስ እንዴት ነው የሚታከሙት? ብዙ መንስኤዎች ሊኖሩት ይችላል። እነዚህ ፔሸንቶች ያላቸው አማራጭ በኦፕሬሽን ታይሮይዱን ማስወገድ። ሰላም ጤና ይስጥልን። ይህ የደስታ ጤና ፕሮግራማችን ነው። እኔ ደግሞ ዶክተር ሚዛን ጸጋይ ይባላለሁ። ይህ ፕሮግራም በደስታ መልቲሚዲያ እና ፕሮዳክሽን ተዘጋጅቶ የሚቀርብላችሁ ነው። ዛሬ እንድንወያይበት ያሰብነው የታይሮይድ ባጭ ወይንም የታይሮይድ እጢ ማበጥ ይመለከታል። ለዚህም ደግሞ በዘርፉ እውቀትና ልምድ ያላትን ሐኪም ጋብዤላችኋለሁ። ዶክተር ኒያት ገብረ ሚካኤል ትባላለች። ዶክተር ኒያት ገብረ ሚካኤል ጥሪያችንን አክብረሽ እዚህ ድረስ በመምጣትሽ በጣም እናመሰግናለን። እኔም አክብራችሁ ስለጋበዛችሁኝ አመሰግናለሁ። እሺ ታዲያ ዶክተር ኒያት በአንገታችን የፊት ለፊት ክፍል ላይ የሚገኝ ሲታይም የቢራቢሮ አይነት ቅርጽ ያለው ግላንድ ነው ወይም እጢ ነው። ታይሮይድ ግላንድ ከጀርባው የአየር ቱቦ ማስተላለፊያ እና የምግብ ቱቦ ማስተላለፊያዎች ሲኖሩት በግራና በቀኝ ደግሞ ወደ አእምሮአችን ደም የሚያመላልሱ ትልልቅ የሆኑ የደም ስሮችን የሚያዋስን ግላንድ ነው ወይም ደግሞ እጢ ነው። ታይሮይድ ግላንድ ለሰውነታችን አስፈላጊ የሆኑ ሆርሞኖችን ያመነጫል። ሁላችንም እንደምናውቀው ቲ3 ወይንም ደግሞ ትራይዮዶታይሮኒን እና ቲ4 የተባሉ ለሰውነታችን አስፈላጊ የሆኑ ሆርሞኖችን በማመንጨት የዕለት ተዕለት ስራችንን እንድናከናውን ያደርገናል ማለት ነው። ተመልካቾቻችን ግልጽ ለማድረግ ታይሮይድ ግላንድ ማለት የሰውነታችን አካል ሲሆን ያው ዋና ስራው ደግሞ ሆርሞኖችን ማመንጨት ነው። ሆርሞኖች ደግሞ ሰውነታችን ውስጥ መልእክት የሚያስተላልፉ ከአንዱ አካል ወደ አንዱ አካል መልእክት የሚያስተላልፉ ኬሚካሎች ናቸው። ያ ደግሞ በግላንዶች ነው የሚመነጩት ማለት ነው። ስለዚህ የቲ3 እና ቲ4 በሰውነታችን ውስጥ ምን አገልግሎት አላቸው? ለሰውነታችን በዋነኝነት ኃይል እንዲያመነጭና ያመነጨውንም ኃይል እንዲጠቀም ተጠቅሞ ደግሞ የተረፈውን ለወደፊት እንዲያከማች በጣም አስፈላጊ የሆኑ ሆርሞኖች ናቸው። ሙሉ የሰውነታችን ክፍል ታይሮይድ ሆርሞንን በመጠቀም ስራውን እንዲያከናውን አበይት የሆነ ግልጋሎትን ይሰጣሉ። ስለዚህ ሰውነታችን ውስጥ የስራ ተዋረድ አለ ማለት ነው። ፒቱይታሪ በጭንቅላት ክፍል ውስጥ ነው። የጭንቅላት በአይምሮ በአንጎል በኋላኛው ፓርት የሚገኝ ግላንድ ሲሆን እሱ በሚያመነጨው ታይሮይድን በማነቃቃት ታይሮይድ ደግሞ ከሱ በመጣለት ሲግናል ወይንም መልእክት አስፈላጊ የሆኑትን ቲ3 እና ቲ4 ያመነጫል ማለት ነው። እንዳልሽው የስራ ተዋረድ አለ። ስለዚህ የታይሮይድ ባጭ መንስኤዎች ምን ሊሆኑ ይችላሉ? ብዙ መንስኤዎች ሊኖሩት ይችላል። አንድ ሰው በተለይ እንደኛ በማደግ ላይ ያሉ ወይንም ደግሞ ያላደጉ ሀገራት ውስጥ የመጀመሪያውና የተለመደው መንስኤ የሚሆነው የአዮዲን ዴፊሸንሲ ወይም ደግሞ የአዮዲን እጥረት ነው። ግን ባደጉ ሀገራት በዌስተርናይዝ በሚባሉት ባደጉት ሀገራት ግን ብዙ ጊዜ አውቶ ኢሚዩን ኮዞች ወይንም ደግሞ ሰውነታችን የራሱን አካል እንደ ባዕድ ቁጥሮ በማጥቃት የሚመጡ ችግሮች ናቸው የተለመደ መንስኤ የሚሆኑት። ለምሳሌ እነ ግሬቪስ ዲሲዝ የሚባሉ አሉ፣ እነ ሃሺሞቶስ እንደዚህ በአደጉት ሀገራት ላይ ኮመን ወይንም ደግሞ የተለመዱ መንስኤዎች ናቸው። ሌሎች እብጠቱ ውሃ የቋጠረ እብጠት ሊሆን ይችላል ወይንም ደግሞ ታይሮይድ ሲስት የምንለው እብጠት ሊሆን ይችላል። ሌላው ደግሞ በኢንፌክሽን አንዳንድ ጊዜ ቶሎ ላይ ከዚህ በፊት ያልነበረ ግን ቶሎ ይሄ በትንሽ ጊዜ ውስጥ የሚታይ አይነት እብጠትም ሊያመጣ ይችላል በኢንፌክሽኖች። ታይሮይዳይትስ እንላቸዋለን። በአኪዩት ሰብ አኪዩት የራሱ ክላስ መደቦች አሉት፣ ግን ኢንፌክሽን ራሱ አንዱ መንስኤ ሊሆን ይችላል። ሌላው ደግሞ ካንሰር። እንደ እድል ሆኖ አብዛኛው የታይሮይድ እብጠቶች ኦልሞስት ከ90 እና ከ95% የሚሆኑት ለክፉ የማይሰጡ ወይንም ደግሞ ቤናይን በእንግሊዝኛው ቤናይን የምንላቸው አይነቶች ናቸው። ግን የተቀሩት 5% እና እዚህ ደግሞ ካንሰር ወይንም ደግሞ
ካንሰር የማምጣት የመሆን ፕሮባቢሊቲ አላቸው ማለት ነው። ስለዚህ እነዚህ ብቻ አይደሉም፣ በጣም ብዙ መንስኤዎች ሊኖሩ ይችላሉ። ግን ጠቅለል አድርጎ እንትን ለማለት ጉዳት ያላቸውና ጉዳት የሌላቸው መንስኤዎችን ብለን እነዚህን በጥቂቱ መጥቀስ እንችላለን። አንዳንድ ጊዜ ደግሞ ተፈጥሯዊ የሆነ የታይሮይድ ማበጥም ሊኖር ይችላል አይደል? አዎ፣ ፊዚዮሎጂክ የምንላቸው አለ። ለምሳሌ በጉርምስና እድሜ ላይ የሚገኙ እና ደግሞ በሴቶች ደግሞ በእርግዝና ጊዜ ከሌላው ጊዜ የበለጠ ዲማንድ ወይንም ደግሞ ፍላጎት ይኖራል ሰውነት ቅድም የተባባልናቸውን ኖርማል ወይንም ደግሞ የተለመዱ እንቅስቃሴዎችን ለማድረግ በእነዚህ ጊዜ የሚመረተው ሆርሞን ታይሮይድ ግላንድን ወይንም እጢ ስቲሙሌት በማድረግ እንዲያብጥ ያደርጋል። እነዚህ መልክቶች ናቸው። ኦኬ ሶ የታይሮይድ እጢ ማበጡ በምን መልኩ ነው የጤና ጠንቅ ሊሆን የሚችለው? ሁሉም የታይሮይድ እጢ እብጠት ችግር ያመጣል ማለት አይደለም። አብዛኛው ሰው እብጠቱን ወይ ራሱ ሊመለከት ይችላል ወይንም ደግሞ ከሰዎች ሊረዳ ይችላል። አብዛኞቹ ምልክት የሌላቸው እብጠቱ ብቻ ነው እንጂ በሰውነታቸው ላይ ሌላ የጎንዮሽ ጉዳት የሚያመጡ አይነት እብጠቶች አይደሉም። አብዛኞቹ እነዚህ ናቸው። ሌሎች ግን ጉዳት የሚያመጣበት አንደኛ ነገር በእብጠቱ ወይንም በእንቅርት በተለምዶ እንቅርት እንደምንለው መጠን ሊለያይ ይችላል። ለምሳሌ ትንንሽ እብጠቶች ብዙም አይነት አጠገብ ቅድም የተነጋገርናቸውን አስፈላጊ ነገሮች ላይጫኑ ይችላሉ። መጠኑ ግን እየጨመረ ትልቅ በሆነ ቁጥር የአየር ቱቦ መተላለፊያ ሊሆን ይችላል፣ የጉሮሮ ሊሆን ይችላል፣ ወይም ደግሞ እነዚህ አስፈላጊ የሆኑትን የደም ስሮችን በመጫን ብዙ ምልክቶችን ሊያመጣ ይችላል። ሾርትነስ ኦፍ ብሬዝ የምንለው ወይም ደግሞ የትንፋሽ መቸገር፣ ትንሽ እንቅስቃሴ አድርጎ እንደዚህ የትንፋሽ መቸገር እንደዚህ ሊያመጡ ይችላሉ። እነዚህ ምልክቶችን ሊያመጣ ይችላል። ሌላኛው የምልክት የጎንዮሽ ጉዳት ሊያመጣ የሚችለው እብጠቱ መርዛማ ነው ወይንስ አይደለም የሚለው ነው። መርዛማ ነው ማለት ሰውነታችን ከሚያስፈልገው የቲ3 እና ቲ4 ሆርሞን በላይ አመንጭቶ ብዙ ነገሮችን ቅድም እንደተባባል ነው ከአእምሮ ጀምሮ ልብ ላይ፣ ጡንቻዎች ላይ እነዚህ አላስፈላጊ የሆኑ ምልክቶችን ሊያሳይ ይችላል። ስለዚህ እነዚህ ነገሮች ኮንሲደር ተደርጎ ምልክቱ ሊለያይ ይችላል። ሌላኛው ደግሞ ቅድም እንደተነጋገር ነው ካንሰር ሊሆን ይችላል። ስለዚህ የካንሰር ምልክቶች የድምፅ መጎርነንን ወይንም ደግሞ ከፍ ብሎ ድምፅ ማውጣት መቸገርን፣ ቶሎ አድጎ ደግሞ አንዳንድ ጊዜ ህመምን በፍጥነት ስለሚያድግ የደም እንትኑ ራፕቸር ፈንድቶ ላይክ ቶሎ ሄማቶማ ወይንም ደግሞ የደም መከማቸት ሊያመጣ ይችላል እና ህመምን እንደዚህ ሊያመጡ ይችላሉ። ስለዚህ በእነዚህ ነገሮች ብዙ የሆኑ ምልክቶችን ወይንም የጤና ጠንቆችን ሊያመጣ ይችላል ማለት ነው። ከዛ ውጪ ደግሞ ያው ጎይተር ያው አንገት ላይ ነው ያለው የውበት ችግርም ሊያመጣ ይችላል ማለት ነው። በተለይ ወጣቶች ላይ በጣም ያደገ ወይንም ደግሞ አሲሜትሪክ ወይንም በአንደኛው በኩል ብቻ የማደግ ምልክት የሚያሳዩ የእንቅርት ችግሮች ለእይታም ትንሽ ማራኪ ስላልሆኑ ሰዎች በዚህም ተነሳሽነት ለሕክምና ሊመጡ ይችላሉ ማለት ነው። ስለዚህ ግን እንደ ጤና ባለሙያ በጣም የሚያሳስቡን ነገሮች ልክ ታይሮይድ እጢ አንድ ሰው አለብኝ ብሎ ሲመጣ መጀመሪያ ንቁ ሆነን የምንፈልጋቸው ነገሮች የትኞቹን ናቸው? አዎ በጣም የሚያሳስበን በማንኛውም ቦታ በታይሮይድ ብቻ ሳይሆን ሌላም ቦታ አንድ እብጠት ሲገኝ የመጀመሪያውና አስፈላጊው ነገር ይሄ እብጠት ለጉዳት ይዳረጋል ወይስ ጊዜ የሚሰጥ በጣም ለህይወትን አደጋ ላይ ይጥላል አይጥል የሚለውን መለየት ነው። እነዚህ በጣም አስፈላጊ ነገሮች ናቸው። ከዛ በተጨማሪ ግን ቅድም እንደተነጋገር ነው አንድን የታይሮይድ እብጠት መርዛማ ነው አይደለም የሚለውን ራሱ መለየት በጣም አስፈላጊ ነገር ነው። ስለዚህ የታይሮይድ እጢ መርዛማነት ማለት ምን ማለት ነው? አንድ የታይሮይድ ግላንድ ወይንም እጢ መርዛማ ሆኗል ማለት ሰውነታችን ከሚያስፈልገው የቲ3 እና ቲ4 መጠን የበለጠ የሚያመነጭ ከሆነ እብጠቱ መርዛማ ነው እንላለን። ታይሮይድ እጢ መርዛማነት ታዲያ ምልክቶቹ ምን ናቸው? ቅድም እንደተነጋገር ነው የታይሮይድ ሆርሞኖች ሁሉንም የሰውነት ክፍላችንን ሊያጠቁ ይችላሉ።
ስለዚህ አይም ለምሳሌ ብዙ ጊዜ ኮመን የሆኑ የተለመዱ ምልክቶች አእምሮ ላይ የመጨናነቅ፣ የእንቅልፍ ማጣት፣ ሌሎች ሲስተሞቻችን ላይ ደግሞ ለምሳሌ ቅድም እንደተነጋገርነው ያተነፋፈስ ችግር፣ የትንፋሽ እጥረት ሊያመጡ ይችላሉ። ሴቶች ላይ ደግሞ በተለይ የወር አበባ መዛባት ከመጠኑን ከመቀነስ ጀምሮ እስከ ማብዛት ፈርቲሊቲን ወይንም ደግሞ የመውለድ ነገሮችን የመቀነስ እነዚህ ምልክቶችን ሊያሳይ ይችላል። ሌላ ደግሞ በአንጀታችን ላይ እንቅስቃሴን በመጨመር የአንጀት እንቅስቃሴን በመጨመር እንደ ተቅማጥ እንደዚህ አይነት ችግሮችንም ሊያመጣ ይችላል። ልባችን ላይም ደግሞ የልብ ምትን መጨመር፣ ብዙ ጊዜ የልብ ምታቸው ይጨምራል። የድካም ስሜት ሊኖራቸው ይችላል። የእጅ ማንቀጥቀጥ፣ ማላብ፣ እነዚህ ምልክቶች ብዙ ጊዜ የታይሮይድ ሆርሞን መጨመር ጋር ተያይዘው የሚታዩ ናቸው። ሌላው ደግሞ አሳሳቢ ነገር ያልሽን ዶክተር ካንሰር መሆኑና አለመሆኑ፣ ስለዚህ አሁን እሱንስ የሚለይበት መንገድ እንዴት ነው? አንድ ሰው ከእብጠቱ ጋር እብጠቱን ይዞ እብጠት አግኝቻለሁ ብሎ ወደ ሕክምና በሚመጣበት ጊዜ መጀመሪያ ጥያቄዎችን ነው የምንጠይቃቸው። ለምሳሌ ይሄ እብጠት ለረጅም ጊዜ የቆየ እብጠት ነው፣ ቀስ እያለ እያደገ የመጣ እብጠት ነው፣ ወይንስ በትንሽ ጊዜያት ቀናቶች ሊሆን ይችላል፣ ወይንም ደግሞ ወራቶች ቶሎ ያደገ አይነት እብጠት ነው የሚለውን መጠየቅ ያስፈልጋል። ብዙ ጊዜ በአጭር ጊዜ የሚያድጉ በወራቶች ውስጥ ቶሎ የሚያድጉና መጠናቸው የሚጨምሩ አይነት እብጠቶች የካንሰር ምልክቶች ሊሆኑ ይችላሉ። ሁሉም ናቸው ማለት አይደለም፣ ግን አብዛኛውን ጊዜ ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ የድምፅ መጎርነን፣ እነዚህ ምልክቶች ሊሆኑ ይችላሉ። ከዚህ ምልክቶች በተጨማሪ ሪስክ ፋክተር ወይንም ደግሞ መንስኤ የተጋላጭነት መንስኤ ሊሆኑ ይችላሉ የሚሉትን ሂስትሪዎች መጠየቅ እንችላለን። ከዚህ በፊት ለሌላ ሕክምና የጨረር ሕክምና ወስደው ያውቃሉ አያውቁም? በቤተሰብ የታይሮይድ ካንሰር ህመም ነበረ አልነበረም የሚሉትን ነገሮች አንድ ላይ በመሰብሰብ አትሊስት ያው በመጠየቅ ነው አይደለም የሚለውን እርግጠኛ መሆን አይቻልም፣ ግን ከዛ በኋላ በመገመት ቀጣይ የሆኑትን ምርመራዎች ማድረግ ይቻላል ማለት ነው። ሌሎቹ ምርመራዎች አሁን ታይሮይድ እባጭን እንዴት እንመረምረዋለን? መጀመሪያ ቅድም እንደተነጋገርነው ስለ እብጠቱ ራሱ ታማሚው እንዲያብራራ እናደርጋለን። መርዛማ ነው አይደለም የሚሉትን ቅድም በተነጋገርናቸው ምልክቶች መለየት እንችላለን። በጥያቄ ትንሽ መለየት እንችላለን። ከዛ በኋላ መጀመሪያ የሚደረገው የደም ምርመራዎች ናቸው። ከፒቱታሪ የሚመነጩ ቲኤስኤች ወይም ታይሮይድ ስቲሙሌቲንግ ሆርሞን ወይንም ደግሞ የታይሮይድ ማነቃቂያ ሆርሞን መጠን ይላካል። እሱን ልከን ቲ3 ቲ4ም ይላካሉ። ስለዚህ ቲኤስኤች ሌቭሉ ሃይ ነው፣ ቲ3 ቲ4 ሌቭሉ ትንሽ ነው ሲባል የታይሮይድ ሆርሞን እጥረት እንዳለ ያሳየናል፣ ወይም ሃይፖታይሮይድስ በሚለው። እሱ ጋር ትንሽ ግልጽ ለማድረግ ብዙ ጊዜ ታካሚዎችን በክትትል እነዚህ ምርመራዎች ያሰራሉና ቲኤስኤች ሲቀንስ ወይም ሲጨምር ከታይሮይድ ሆርሞን አንጻር እንዴት ነው የሚተረጎመው? ቲኤስኤች ጨምሯል ማለት ከፒቱታሪ ነው የሚመጣው። ታይሮይድ ግላንድ ወይም እጢ ማምረት የነበረበትን ቲ3 እና ቲ4 ሆርሞን አላመረተም ማለት ነው። ስለዚህ በሰውነታችን ውስጥ የቲ3 እና የቲ4 ሆርሞን መጠን ቀንሷል። ስለዚህ ሃይፖታይሮይዲዝም ወይንም ደግሞ የታይሮይድ ሆርሞን መቀነስ በሚለው ዲያግኖስ ማድረግ እንችላለን። ቲኤስኤች ይጨምራል፣ ቲ3 እና ቲ4 ይቀንሳሉ። በተቃራኒው ደግሞ ሰውነታችን ወይንም ከሰውነታችን ፍላጎት በላይ የሚመረቱ ቲ3 እና ቲ4 ይኖሩና በጣም ከፍተኛ ስለሚሆን ሲግናል ወይንም ደግሞ መልእክት ያስተላልፋል ታይሮይድ ለፒቱታሪ። ስለዚህ ፒቱታሪ የሚባለው ግላንድ ቲኤስኤች የሚባለውን ከማምረት ይቆጠባል ወይም ይቀንሳል። ስለዚህ ቲኤስኤች ይቀንሳል፣ ቲ3 እና ቲ4 ሃይ ይሆናሉ። በዚህ ጊዜ የመርዛማነት ወይንም ደግሞ ሃይፐርታይሮይዲዝም የሚለው ህመም እንዳለ መለየት እንችላለን። ከዚህ በተጨማሪ ሌሎች የደም ምርመራዎችን እናደርጋለን። ብዙ ጊዜ እንደተባባልነው ባደጉት ሀገራት የአውቶ ኢሚዩን የሚባሉት የታይሮይድ
ህመሞች ኮመን ስለሆኑ እኛ ሀገርም የለም ማለት አይደለም። እነዚህ ህመሞች ሊኖሩ ስለሚችሉ አንቲቦዲዎችን እንልካለን። ታይሮትሮፒን አንቲቦዲ፣ ታይሮይድ ሪሴፕተር ሆርሞን አንቲቦዲ የተባሉ ምርመራዎችን በመላክ ተጨማሪ የእብጠቱ መንስኤ ምንድን ነው የሚለውን ለማረጋገጥ እነዚህ መላክ እንችላለን። እነዚህ ምርመራዎች ካካሄድን በኋላ ኢሜጂንግ ወይንም ደግሞ ወደ አልትራሳውንድ ታይሮይድ አልትራሳውንድ እንልካለን። ታይሮይድ አልትራሳውንድ እብጠቱ ብዙ ጊዜ አንድ ቦታ ሊመስል ይችላል ከላይ የሚታየው፣ ግን ብዙ ጊዜ በሁለቱም በኩል ችግር ሊኖር ይችላል። ወይም ከውጭ አንድ እብጠት የሚመስለው ብዙ ትንንሽ እብጠቶችን የያዘ ሊሆን ይችላል። ስለዚህ ታይሮይድ አልትራሳውንድ የሚባለውን በማየት እብጠቱን ምን እንደሆነ፣ ብዙ እንደሆኑ ወይንም ደግሞ ካጠገቡ ያሉትን አስፈላጊ ስትራክቸሮች ቅድም የተነጋገርናቸውን ተጭኗል አልተጫነም የሚለውን ለመለየት አልትራሳውንድ እንልካለን። እሱም ይሰራል። እኛ ሀገር አሁን እየተደረገ ያለ ግን አስፈላጊ ምርመራዎች አሉ። ራዲዮ አክቲቭ አዮዲን ስካኒንግ የሚባሉት እነሱም በተለይ መርዛማ ነው አይደለም ካለው፣ ለምሳሌ አሁን ግሬቪስ የሚባለው ላይ ሁሉም የታይሮይድ ግላንድ ያጣል፣ ሁሉም ነው መርዛማ የሆነው፣ አንድ ስፔሲፊክ ቦታ የለም። ስለዚህ በዚህ ስካኒንግ ላይ ሙሉን ያሳየናል ማለት ነው። አንዳንዴ ደግሞ መልቲኖዱላር የሚባል አይነት ጎይተር አለ። ስለዚህ የትኛው ስፔሲፊክ እብጠት ነው ይሄ መርዛማነቱን ያመጣው የሚለውን ለይቶ ያሳየናል። ስለዚህ እነዚህ ስካኖችንም መጠቀም እንችላለን። አንዳንድ ጊዜ ሁል ጊዜ አንሰራውም፣ ግን አንዳንድ የጎይተር እብጠቶች ወደ ታች ወደ ደረታችን የመግባት እድገት ሊያሳዩ ይችላሉ። በዚህ ጊዜ አልፎ አልፎ የደረት ሲቲ ስካን ወይም ቸስት ሲቲ ስካን የምንለውን ልናዝ እንችላለን። ቦታው የቱ ጋር ነው፣ ከአስፈላጊ ወይም ኢምፖርታንት ስትራክቸሮች ያለውን ቅርርብነት በደንብ ለማወቅ እነዚህ ምርመራዎችን ልናካሄድ እንችላለን። እነዚህ ሁላ ምርመራዎች ስለ እብጠቱ ነው የሚያሳዩ። መርዛማ ነው አይደለም፣ የቱ ጋ ነው፣ በሁለቱም ቦታ ነው ያበጠው፣ አንዱን ያበጠው የሚለው ነው የሚያሳዩ። ግን እርግጠኛ ይሄ እብጠት ቀላል ነው ወይንስ ካንሰር ነው የሚለውን ለይቶ የሚያሳየን ባዮፕሲ ወይንም ደግሞ ከእብጠቱ ላይ የሚወሰድ ናሙና ነው። ኤፍኤንኤሲ ሊሆን ይችላል የምንወስደው። ይሄ ኤፍኤንኤሲ ወይንም ናሙና ይሄ እብጠት ለክፉ የሚሰጥ አይደለም ወይንም ደግሞ ካንሰር ነው ወይንም ደግሞ ካንሰር ሊመስል ይችላል የሚለውን ነገር እርግጠኛ ሆኖ ሊነግረን ይችላል ማለት ነው። እነዚህ ነገሮችን በማሰራት መመርመር ይቻላል። ስለዚህ አሁን ናሙና ተወስዶ አንድ ሰው ናሙና ከተወሰደለት በኋላ ውጤቱን ምን ውጤት ሊያሳይ ይችላል እና ምን ሊጠበቅ ይችላል? አንድ ታካሚ ናሙናውን ሰጥቶ ውጤቱን ሲጠባበቅ ብዙ ያው ለባለሙያው ስኮሪንግ ሲስተሞች አሉ። ግን እንደ ታካሚ አንደኛ ነገር ይሄ እብጠት ለአደጋ የሚያጋልጥ ወይንም ደግሞ ካንሰር አይደለም ወይንም ደግሞ ቤናይን የምንለው በእንግሊዝኛው ሊሆን ይችላል። ሌላኛው እርግጠኛ ላይሆን ይችላል። ናሙናው ወይ ሲወሰድ አዲኩዌት ወይንም አስፈላጊ በቂ የሆነ ናሙና ላይወሰድ ይችላል እና ኢንዲተርሚኔት ሊሆን ይችላል። አጠራጣሪ ሆነ ቀላልም ነው ከባድም ነው ለማለት እርግጠኛነት ላይኖር ይችላል። ሶስተኛው ደግሞ ይሄ እብጠት በእርግጥ ካንሰር ነው የሚል ውጤት ይዞ ሊመጣ ይችላል። ስለዚህ ሰዎች ታካሚዎች ቢያንስ እነዚህ ነገሮች ሊጠብቁ ይችላሉ ማለት ነው። ከውጤቱ ካንሰር ያልሆነ ታይሮይድ እባጭ ከሆነ እንዴት ነው የሚታከመው? ሁለት ኦፕሽኖች አሏቸው። አንደኛ ነገር ክትትል ማድረግ ነው። በየ6 ወሩ ይሆናል ወደ ሐኪማቸው እየሄዱ ክትትል ያደርጋሉ። ቅድም የተነጋገርናቸውን ምልክቶች የመብዛት ወይ የማነስ ምልክቶችን ራሳቸው ይከታተላሉ። መጠኑ ጨመረ ቀነሰ የሚለውን፣ ምን አዲስ ነገር አለ፣ መርዛማ ምልክቶች አሉ የሉ የሚለውን ታካሚው ከባለሙያው ጋር ሆነው መከታተል ይችላሉ። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ ግን ቅድም በተነጋገርናቸው ነገሮች የመጫን ምልክቶች ሊሆኑ ይችላሉ። ወይንም ደግሞ ለውበት በጣም ትልቅ ከሆነ የሚቸግራቸው አይነት ከሆነ በኦፕሬሽን እጢውን ማውጣት ይችላሉ። ስለዚህ እነዚህ ሁለት አማራጮች ናቸው። እሺ፣ አጠራጣሪስ ከሆነ እንዴት አይነት ቀጣይ ስቴፕ ወይም ደግሞ ቀጣይ እርምጃ ምንድን ነው የሚሆነው?
አዎ አንድ በሽተኛ ከናሙናው የተወሰደው ውጤት አጠራጣሪ ነው የሚል ውጤትን ይዞ ከመጣ ሁለት አማራጮች አሉት። አንደኛ ነገር ውጤት ምርመራው ሊደገም ይችላል እርግጠኛ ለመሆን። በሁለተኛው ናሙና ከተወሰደ በኋላ እርግጠኛ ሊሆን ይችላል ይሄ ቤናይን ወይም ደግሞ ለክፉ ማይሰጠው ነው ወይንም ደግሞ ካንሰር ነው የሚለውን ውጤት ሊያመጣ ይችላል። አንዳንድ ጊዜ ውጤቱን አስደግሞ ስቲል እርግጠኛ ላይሆን ይችላል። ስለዚህ አሁን በዚህ ጊዜ ምንድነው የሚደረገው? እብጠቱ በተለይ በአንደኛው በኩል ከሆነ ባለበት በኩል ኦፕሬሽን አድርገው ዴፊኒቲቭ ለሆነ ወይንም ደግሞ እርግጠኛ ለሆነ ምርመራ ይላካል። በዚህም ጊዜ በመርፌ ከሚወሰደው ናሙና ይልቅ በኦፕሬሽን የወጣው ናሙና እርግጠኛ የሆነ ውጤትን ይዞ ይመጣል። ስለዚህ እነዚህ አማራጮች አሉት ማለት ነው። ምናልባት ደግሞ ከነዚህ ከ100%ቱ 5%ቱ ደግሞ ካንሰር ሊሆን ይችላል። ስለዚህ እነዚህ እንዴት ነው የሚታከሙት? ቀጣዩ ስቴፕ ምንድን ነው የሚሆነው? አንድ የታይሮይድ እብጠት ካንሰር ነው ከተባለ ሕክምናው ያው ሰርጀሪ ነው። ብዙ ጊዜ እንደ አጋጣሚ ሆኖ በተለይ ዌል ዲፍረንሺየትድ የሚባሉ አለ ወይንም ደግሞ ከካንሰርም ጥሩና መጥፎ ውጤትን የሚያስከትሉ የሚባሉ ተብለው ይከፋፈላሉ። ስለዚህ ካንሰርም ሆኖ ጥሩ ውጤት የሚያሳዩ ወይም ዌል ዲፍረንሺየትድ ታይሮይድስ የሚባሉት 10 ዓመት ላይ ለምሳሌ በሽታው እንዳለባቸው ተነግሯቸው 10 ዓመት የመኖር ፕሮባቢሊቲያቸው ሃይ ነው። ከ85 እስከ 95% ሬንጅ ያደርጋል። ስለዚህ ጥሩ አውትካም ሊኖረው ይችላል። እነዚህ ፔሸንቶች ያላቸው አማራጭ በኦፕሬሽን ታይሮይዱን ማስወጣት ነው። ታይሮይዴክቶሚ ማሰራት ነው። ባለሙያ ወይም ኦፕሬት የሚያደርገው ሰርጅን ሊወስን ይችላል። ሙሉን ላውጣ ወይስ አውጥተን ፎሎ እናድርገው የሚባሉ እንትኖችን ያው ከፔሸንቱ ጋር ወይም ከታካሚው ጋር ተነጋግሮ አንድ ላይ ወስነው በሰርጀሪ ብዙ ጊዜ በሰርጀሪ ይታከማል። ከኦፕሬሽን ውጪስ ተጨማሪ ሕክምና ሊኖር ይችላል? በመድኃኒት ወይም ደግሞ በጨረር እንደዚህ አይነት ሕክምናዎች ቦታ አላቸው? ብዙ ጊዜ የታይሮይድ ካንሰሮች በኦፕሬሽን ይሄ እዛው ቦታ ያሉትን ስትራክቸሮች የመያዝ ወደ ሌላ ቦታ የመሰራጨት ፕሮባቢሊቲያቸው ዝቅ ያለ ነው። ስለዚህ ሰርጀሪ ብዙ ጊዜ ሜን ስቴይ ኦፍ ትሪትመንት ወይንም ደግሞ ዋነኛው የህክምና መንገድ ነው ኦፕሬሽን ግን ከተደረገ በኋላ በተለይ ሙሉ የታይሮይድ እጢ ወይንም ግላንድ ከወጣ በኋላ ሰፕሊመንት ይደረጋሉ። ቲኤስኤች ቅድም ተነጋግረናል። ቲኤስኤች የታይሮይድ እብጠትን ታይሮይድን እንዲያድግ እንዲያመነጭ አነቃቂ ሆርሞን ነው። ስለዚህ አንዳንድ ጊዜ በቀዶ ጥገና ሙሉ እንቅርት ላይወጣ ይችላል። የቀሩ ትንሽ እብጠቶች ሊኖሩ ይችላሉ። ስለዚህ እነዚህ ትንሽ የቀሩ በኦፕሬሽን ያልወጡ ነገሮችን ቲኤስኤች ስቲሙሌት እያደረገ ወይንም እያነቃቃ ካንሰሩ ተመልሶ እንዲመጣ ሊያደርግ ስለሚችል ቲኤስኤች ሰፕሬሽን የሚባል ትሪትመንት እንሰጣለን። ሌቮታይሮክሲንን በመስጠት ቲኤስኤች ሌቭሉን በመቀነስ እንዳይመለስ ማድረግ ይቻላል። ከዛ በተጨማሪ ደግሞ የቀረ እንደተነጋገር ነው እንዳይመለስ ነው። አንዴ ኦፕሬሽን ከተሰራ በኋላ እንዳይመለስ የቀረ ትንንሽ ቲሾች ካሉ በራዲዮ አክቲቭ አዮዲን ቴራፒ፣ አብሌሽን ቴራፒ ይሰጣል። እነዚህ ነገሮችን ከሰርጀሪ በተጨማሪ የምንሰጣቸው ህክምናዎች ናቸው። ስለዚህ አሁን ታይሮይድ እጢ ካንሰር ከሆነ የመሰራጨትም እድል አለው አይደል? መሰራጨት አለመሰራጨቱን ለማወቅ ቅድመ ምርመራዎች ይደረጋሉ የተለያዩ አካላቶች ላይ። አዎ ሩቲን ስክሪኒንግ የለም አንለስ መጀመሪያ ሲመጡ ታማሚው ሲመጣ ሎካሊ አድቫንስ ወይንም ደግሞ ቦታው ላይ በጣም አጠገቡ ላይ ያሉትን ትራኪያ ወይንም የአየር ቱቦን የጉሮሮን ሜጀር ቫስኩላር ቅድም የተነጋገርናቸው የመሰራጨት ምልክቶች ካሉ ስካን እናደርጋለን። ወይንም ደግሞ ለምሳሌ ኮመን ኤሪያዎች ሆነ የተለመዱ ታይሮይድ ካንሰር የሚሰራጭባቸው ቦታዎች አሉ። እንደ ሳምባ፣ እንደ አንጎል፣ ቦን፣ አጥንት እነዚህ ኮመን የተለመዱ የስርጭት ቦታዎች ስለሆኑ ሰውየው ታማሚው ሎካሊ አድቫንስድ የሆነ ዲዚዝ እና ምልክቶች ካሉት እነዚህን ቦታዎች ለማወቅ ምርመራዎችን ልናደርግ እንችላለን።
ስለዚህ በዋነኛነት ምልክቶችን ነው የምታዩት ማለት ነው። ሩቲን ስክሪኒንግ የለም አድቫንስድ የሆነ እንትን ከሌላቸው። ከቀዶ ሕክምና በኋላስ ምን ክትትሎች ያስፈልጋሉ? ቀዶ ጥገና ከተሰራላቸው በኋላ ክትትሉ ሙሉ ለሙሉ የታይሮይድ ግላንድ ወይም እጢ ወጥቷል አልወጣም የሚለው አንድ ኮንሲደር ማድረግ ያለብን ነገር ነው። ብዙ ጊዜ ለካንሰር ወይንም ደግሞ በጣም ትልቅ የሆነ እብጠት ሲኖር ሙሉ ለሙሉ ከወጣ በተፈጥሮ ታይሮይድ ሲያመነጭ የነበረውን ሆርሞን ከዚህ በኋላ ስለወጣ ስለማይኖር ሰፕሊመንት ያስፈልጋቸው ወይም ደግሞ መድኃኒት ይወስዳሉ ማለት ነው። ሌቮታይሮክሲን ይወስዳሉ። ግማሹ ግን ከወጣ የተቀረው ታይሮይድ ግላንድ ወይም እጢ ለሰውነታችን አስፈላጊ የሆነውን ያመነጫል። ግን አንዳንድ ጊዜ እስከ 20% ሊደርስ ይችላል። የቀረው ታይሮይድ ግላንድ ራሱ አስፈላጊ የሆነውን T3 እና T4 መጠን ላያመነጭ ይችላል። ስለዚህ እነዚህ ሰዎች አንዱ ብቻ ነው የወጣው ግማሹ አለ በሚል ከክትትል መራቅ የለባቸው። እየመጡ በየ6 ወርም እንደዚህ አልትራሳውንድም የሚያስፈልገውን ምርመራ እያካሄዱ ክትትል ያስፈልጋቸዋል። ቅድም ሳንጠቅስ ያለፍናቸው አንዳንድ ነገሮች አሉ። ቀዶ ሕክምና ሲደረግ ምን አይነት መወሳሰቦች ወይም ችግሮች ሊፈጠሩ ይችላሉ እና ታካሚው ደግሞ ምን ቀድሞ ማወቅ አለበት ለቀዶ ሕክምና ሲቀርብ ማለት ነው? ያው ለቀዶ ሕክምና ከመቅረባቸው በፊት ታካሚዎች ማዘጋጀት ያለባቸው ነገሮች አሉ። በተለይ መርዛማ የሆነው አይነት የጎይተር ወይንም ደግሞ እንቅርት ካላቸው መድኃኒታቸውን በትክክል መውሰድ አለባቸው። ስለዚህ መድኃኒታቸውን ማቋረጥ የለባቸውም። ኦፕሬሽን የሚደረግበት ሰዓት ድረስ መድኃኒታቸውን መውሰድ አለባቸው። ብዙ ጊዜ ለኦፕሬሽን ደርሷል፣ ኦፕሬሽን ይደረጋል ሲባል ታካሚዎች መድኃኒታቸውን የማቋረጥ ችግሮች ስለሚታዩ ነው። ስለዚህ እነዚህ ነገሮችን መጠቀም አለባቸው። መድኃኒት የሚወስዱ ከሆነ እስከ ኦፕሬሽን ድረስ መድኃኒታቸውን መውሰድ አለባቸው። ከዛ በኋላ ኦፕሬሽኑ ከተደረገ በኋላ መድኃኒት ሊያስፈልጋቸው እንደሚችልም ኢንፎርምድ መሆን አለባቸው። ለምሳሌ አሁን ምንድነው መርዛማ ይሆንና እስከ ኦፕሬሽን ድረስ መድኃኒታቸውን ወስደው ኦፕሬሽን ከተሰሩ በኋላ ከዚህ በኋላ መድኃኒት ለምንድን ነው የሚወስደው ወጥቶ የለው የሚል እንትን አላቸው። ስለዚህ ሙሉ ለሙሉ የሚወጣ መሆኑን አስቀድመን ካወቅን ታካሚዎቹ ማስረዳት አለብን። ሙሉ ለሙሉ ከወጣ በተፈጥሮ መመረት ያለበትን ስለማያገኙ በመድኃኒት በኩል እንደ ሰፕሊመንት መውሰድ እንዳለባቸው ተነግሯቸው ሬዲ ሆነው ወይንም ደግሞ ተዘጋጅተው መጠበቅ አለባቸው። ከቀዶ ሕክምና በኋላ የተለያዩ የጎንዮሽ ጉዳቶች ሊያጋጥሟቸው ይችላል። እንደ ማንኛውም ሰርጀሪ ወይንም ኦፕሬሽን የመድማት ወይንም ደግሞ ደምቶ እዛ ላይ በመጠራቀም የአየር ቱቦን የመጫንና የመተንፈስ ችግር ሊያመጣ ይችላል። እነዚህ ብዙ ጊዜ ኦፕሬሽን ከተሰራ በሰዓታት ውስጥ እና በጥቂት ቀናት ውስጥ የሚታዩ የጎንዮሽ ጉዳቶች ናቸው። ሌላ ደግሞ ቅድም እንደተነጋገርነው ነርቮች አሉ በአንገት የሚተላለፉ ለድምፅ ሳጥን ወይም ደግሞ ቮካል ኮርድ ነርቭ የሚያስተላልፉ እና አስፈላጊ የሆኑ ነርቮች ናቸው። በኦፕሬሽኑ እነዚህ ነርቮች ሊጎዱ ይችላሉ። ስለዚህ ድምፅ ማውጣት አለመቻል፣ ቅድም እንደተነጋገር ከፍ ብሎ ማውራት አለመቻል፣ እነዚህ የጎንዮሽ ጉዳቶች ሊሆኑ ይችላሉ። ሌሎች ደግሞ ትንሽ ጊዜ ወስዶ የሚታዩ ለውጦች ሊሆኑ ይችላሉ። የመጀመሪያው ሃይፖታይሮይዲዝም የምንለው ነው። ቅድም እንዳልኩት ሙሉ እብጠት ከወጣ የታይሮይድ ህመም ሆርሞን ማነስ ማለት ነው ስለሚኖር ይሄ አንድ ኮምፕሊኬሽን ነው። መድኃኒታቸው መውሰድ አለባቸው። ሌላኛው ደግሞ ሃይፖፓራታይሮይዲዝም የምንለው ነው። ፓራታይሮይድ ማለት እነዚህም በቁጥር ብዙ ጊዜ 4 ናቸው። ከ4ም በላይ ሊሆኑ ይችላሉ። እዛው ከታይሮይድ ግላንድ ጋር አጠገብ የሚገኙ እጢዎች ናቸው። በኦፕሬሽኑ ጊዜ አብረው ሊወጡ ይችላሉ። እነዚህ እጢዎች ጠቀሜታቸው ምንድነው? በሰውነታችን ውስጥ ያለውን የካልሽየም መጠንን ማመዛዘን ወይም ሬጉሌት ማድረግ ነው። ስለዚህ በኦፕሬሽን እነዚህ እጢዎች ከወጡ
ሰውነታችን ውስጥ ያለውን የካልሽየም መጠንን ማመዛዘን ስለምናጣ ሃይፖካልሲሚያ ሊያመጣ ይችላል። ወይም የካልሽየም መጠን በደም ውስጥ መቀነስ ማለት ነው። ስለዚህ እነዚህ ምልክቶች መጀመሪያ ወይም ቶሎ የሚታዩ ምልክቶች አፍ አካባቢ የመደንዘዝ ስሜቶች፣ እየባሰ ከመጣ የጡንቻ ከፈቃድ ውጪ መጠንከር፣ እንደዚህ የትንፋሽ እጥረት እስከ ማምጣት ድረስ ምልክቶች ሊኖሩ ይችላሉ። ስለዚህ እነዚህ ሃይፖታይሮይዲዝም፣ ሃይፖፓራታይሮይዲዝም ሎንግ ተርም ወይንም ደግሞ በጊዜ ሂደት የሚታዩ እንትኖች ናቸው፣ ኮምፕሊኬሽኖች ናቸው። በተለይ ሃይፖታይሮይዲዝም የምንለው ሙሉ ለሙሉ ለወጣ ብቻ ሳይሆን ቅድም እንደተነጋገር ነው ግማሹም የቀረ ታይሮይድ ቢኖርም በጊዜ ሂደት ለሰውነታችን አስፈላጊ የሆነ የማመንጨት አቅሙን ሊያጣ ይችላል። ስለዚህ እነዚህ ኮምፕሊኬሽኖች ናቸው። ስለዚህ አሁን ታካሚዎች በረጅም ጊዜ ሊመጡ የሚችሉትን ችግሮች ምልክቶቻቸውን ማወቅ ስላለባቸው ሃይፖታይሮይዲዝም ሲኖር አሁን ምን አይነት ምልክቶች ይኖራሉ? ሃይፖታይሮይዲዝም ምልክቶች ቅድም የተነጋገርናቸው ሲበዛ ወይም መርዛማ ሲሆን የነሱ ተቃራኒዎች ናቸው። ለምሳሌ አእምሮ ላይ የመደበት፣ እንቅልፍ የማብዛት፣ የሰውነት ክብደት መጨመር፣ አሁንም የወር አበባ መዛባትን፣ ያለመኖርን ወይም የፈርቲሊቲ ወይም ደግሞ የመካንነት ሪስክን መጨመር፣ እነዚህ ምልክቶችን ሊያመጣ ይችላል። ሁሉንም የሰውነታችን አካል የሚያጠቃ እንትን ሆርሞን። ሌላ ደግሞ መርዛማ የሆኑ እባጮች ሊኖሩ ይችላሉ ተብሏል ቅድም እና እነዚህ መርዛማ እባጮች በኦፕሬሽን ብቻ ነው የሚታከሙት ወይስ ሌሎች አማራጮች አሉ? መርዛማ የሆኑ እብጠቶች አሁንም ሁለት ኦፕሽኖች አሉ። መርዛማነቱን በመድኃኒት በመቆጣጠር ክትትል ማድረግ ይቻላል። ክትትል አድርገን መርዛማነቱን ከተቆጣጠርን በኋላ በዛው በመድኃኒት መቀጠል ይቻላል፣ ወይንም ደግሞ ወደ ኦፕሬሽን መሄድ ይቻላል። ስለዚህ መርዛማነቱን ከተቆጣጠርን በኋላ በመድኃኒቱ መቀጠል ወይንም ደግሞ በቀዶ ሕክምና ማከም ይቻላል። ስለዚህ ይህንን ዲሳይድ ለማድረግ አንደኛ ነገር ታካሚው ሌሎች የጎንዮሽ ህመሞች ሊኖሩት ይችላሉ። ስለዚህ ኦፕሬሽኑን ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል እና በታካሚው ደግሞ ፈቃድ ወይም ፍላጎት በሜዲኬሽን ወይም በመድኃኒት ጸረ ታይሮይድ ወይም አንታይ ታይሮይድ ሜዲኬሽን በሚለው መቀጠል እንችላለን። ይህንን መድኃኒት ግን ወስደው መርዛማነቱን ከተቆጣጠርን በኋላ ኦፕሬሽን ማድረግም ይቻላል። ይሄኛው አንዱ ኦፕሽን ነው። ሌላኛው ኦፕሽን እኛ ጋር ብዙም የተለመደ አይደለም፣ ግን ራዲዮ አዮዲን አብሌሽን ቴራፒዎችም አሉ። በዚህ በጨረሩ አማካኝነት የመርዛማ የሆነውን የታይሮይድ እብጠት ሙሉ ለሙሉ ያክማል ማለት ነው። ኦፕሬሽንን ግን ያስቀራል። ስለዚህ በተለይ ግሬቪስ ዲሲዝ በሚባለው የህመም አይነት ላይ ይህንን በተለይ ባደጉት ሀገራት ውስጥ እንደ ኦፕሽን ወይም እንደ አማራጭ እንጠቀምበታለን። ሌሎች የታይሮይድ እጢ እባጭ መንስኤዎች ከተባሉት ውስጥ ውሃ መቋጠር ወይም ሲስት ነው። እሱስ እንዴት ይታከማል? ታይሮይድ ሲስት ወይንም ደግሞ ውሃ የቋጠሩ አይነት እብጠቶች እንደ ማንኛውም እብጠቶች ቅድም በተነጋገርንባቸው መንገድ ይመረመራሉ። ስለዚህ ለክፉ የሚያጋልጡ አይደሉም፣ ደህና ናቸው የሚለውን ካረጋገጥን በኋላ እንደ ምልክት ሌላ ለምሳሌ ቅድም እንደተነጋገርነው ኮምፕረሲቭ ወይም የመጫን ምልክቶች አምጥተዋል አላመጡም፣ በውበት ላይ ችግር አምጥተዋል አላመጡም የሚለውን ግምት ውስጥ በማስገባት ሕክምና ሊደረግ ይችላል። ብዙ ጊዜ አስፓይሬት ማድረግ ወይም ደግሞ በመርፌ ኮንቴንቱን የውሃ እንትኑን በማውጣት ሕክምና ይደረጋል። ብዙ ጊዜ ግን ተደጋጋሚ እየሞላ የሚያስቸግር ከሆነ እና እያደገ የሚሄድ ከሆነ ኦፕሬሽን ሊያስፈልግ ይችላል። ሌላው ደግሞ ቅድም የተባለው ኢንፌክሽን ነው። እሱስ ኖርማሊ ታይሮይድ ግላንድ ከኢንፌክሽን ራሱ የሚከላከልበት ብዙ መንገዶች አሉት። በጣም የደም ዝውውሩ ከፍተኛ ነው፣ ትልቅ የሆነ አዮዲን በውስጡ ይዟል እና ብዙ ጊዜ ለኢንፌክሽን አይጋለጥም። ነገር ግን ብዙ ጊዜ በህፃናት እንደዚህ ይሄ ፊስቱላ ማልፎርሜሽኖች ስለሚኖሩ በተደጋጋሚ ኢንፌክሽን ሊኖራቸው ይችላል። ስለዚህ የኢንፌክሽን አይነቱ ከሆነ ብዙ ጊዜ አንቲባዮቲክ ወይንም ደግሞ መድኃኒቶችን መስጠት፣ ህመሙን መቆጣጠር
አንዳንድ ጊዜ ደግሞ ከዚህም አልፎ መግል የመቋጠር ነገር ካለ እሱንም ደግሞ ኦፕሬሽን አድርጎ መግሉን ማውጣት ያስፈልጋል። ግን እንዳልኩሽ ኮመን አይደለም ወይም የተለመደ አይደለም የታይሮይድ ኢንፌክሽን። ግን በተደጋጋሚ የሚመጣ ነገር አለ ማለት ከኖርማል አናቶሚው ወይንም ደግሞ ለኢንፌክሽን የሚያጋልጥ የሆነ ነገር አለ ማለት ነው። ስለዚህ ከዚህ በተጨማሪ ብዙ አይነት ምርመራዎችን በማድረግ ፊስቱላም ካለ ፓይሪፎን ፊስቱላ የሚባሉ አሉ። እነሱ ታይሮግሎሳል ዳክት ሲስተም እነዚህ ኢንፌክሽን የሚያመጡ ከሆነ በኦፕሬሽንም ሊታከም ይችላል ማለት ነው። እነዚህ መንስኤዎቹን አድሬስ አድርጎ ሕክምና ማካሄድ ይችላል ማለት ነው። ስለዚህ ሌላ ደግሞ እንደኛ ባሉ ሀገራቶች በዋነኛነት የታይሮይድ እብጠት የሚያመጣው ጎይተር ነው ብለናል እና እሱንስ እንዴት እንከላከለዋለን? አዎ አዮዲን ዴፊሽንሲ ነው ኮመንስት ኮዝ ተባብለናል ቅድም። ስለዚህ ፎርቲፋይድ ምግቦችን ፎርቲፋይድ በማድረግ ለምሳሌ ብዙ ጊዜ ጨዎች አዮዲናይዝድ እየተደረጉ እነዚህ የምንጠቀምባቸው እህሎችን ሊሆን ይችላል። እነዚህን ፎርቲፋይድ ወይም ደግሞ አዮዲን በመጨመር የምንጠቀማቸው ነገሮች ላይ የአዮዲን ኢንቴካችንን ማሳደግ እንችላለን። እንዳሰ ፕሪቨንቲቭ እነዚህ ነገሮችን ማድረግ እንችላለን። አመሰግናለሁ ዶክተር ኒያት ጥሪያችን አክብረሽ እዚህ ድረስ መጥተሽ በታይሮይድ ዙሪያ ገለጻ ስላደረግሽልን። ተመልካቾቻችንም ከዚህ ፕሮግራም ብዙ እውቀቶችን ያገኙ ይመስለናል። በቀጣይም ሌላ ጊዜ መጥተሽ እንዲሁም በሌሎች ጉዳዮች ላይ ገለጻ እንደምታደርግልን ተስፋ እናደርጋለን። እኔም አክብራችሁ እዚህ ድረስ ስለጠራችሁ በጣም አመሰግናለሁ። ስለዚህ ተመልካቾቻችን በታይሮይድ እብጠት ዙሪያ በቂ እውቀት ያገኛችሁ ይመስለናል። በሌሎች ፕሮግራሞችም እንደዚሁ እንገናኛለን። ስለተከታተላችሁን በጣም እናመሰግናለን።